ተመልሰናል የተወዳችሁ ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ ቢስሚከ ነህያ ጉዞ ወደ አላህ ነው በጉዞ ወደ አላህ ላለፉት ተከታታይ ሳምንታት በተውበት ጥላ ስር ሄድ መለስ ይያል ቆይተናል ዛሬም ተያዥ የሆነ ነገር ግን በቅርጽ ትንሽ ፈቀቅ ያለ ጉዳይ እንደሚኖረን ገምታለሁኝ አወለን ኡስታዝና እንኳን ደህና መጣ እንኳን ደህና ቆያችሁ ባረከላሁ ፊኩም አልহামዱሊላህ ባረከላሁ ፊክ የተውበት ጽንሰ ሐሳብ መልከ ብዙ ነው በተለያዩ ጎኖቹ ለማየት ስንሞክር ነበር በጣም ጠቃሚ የሆኑ ሐሳቦችም ሲነሱበት ቆይታው ነበር ይህንን ጽንሰ ሐሳብ ህይወታችን ውስጥ ለማግኘት ለማየት ለመዳሰስ የሚሞከር ነገር መሆኑን የሚኖር ህይወት መሆኑን ለማወቅ ዛሬ በተወሰነ መልኩ ለዚህ ጉዳይ ተጠጋ ሐሳብ ነው ኡስታዝ የተዘጋጀው ብዬ ተስፋ አደርጋለሁኝ የሚኖር ህይወት ነው ተውበት የሆነ ሰምተነው አዝነን ወይም ተደስተን የምንተወው አንዳንድ ጊዜ ደግሞ በተቃራኒው በጣም ተስፋ ቆርጠን ከመንገዱ ርቀን በቃ አላህ እኮ አይምረኝም አብቅቶልኛል ብለን የምንተወው ሳይሆን ሰዎች ነን እንደሚንቀሳቀስ አንድ ሰው እንደሚባል ፍጥረት የተለያዩ ነገሮች በህይወታችን ዙሪያ ይገጥሙናል ሶ የወደቅንባቸው ሜዳዎች ላይ ድጋሚ ለመቆም ስንሞክር በተለይ ተውበትን ምርኩዝ አድርገን ለመቆም ስንሞክር ምንድነው ሴናሪዮ በርግጥ ይሄ የሚሆን ነገር ነው ወይ እንዲህ አይነት ጉዳዮችን ለማየት እንሞክራለን ኢንሻአላህ ከዛሬው ፕሮግራማችን ምናልባት በተከታታይ ሳምንታት ለተወሰኑ ጊዜያት የተውበትን መልክ ለማየት እንሞክራለን ተዋቦች የሄዱበትን መንገድ ሩቅ ወደ ኋላ እንሄዳለን ቅርብ ደግሞ ዘመናችን ላይ ወዳለው ነገርም እንመጣለን እዚህ ውስጥ የሆኑ ነገሮች ካሏችሁ በተለኮለን እናንተም ስማችሁ ያስፈልግ ይሆናል ጠባና ያስፈልገንም ስማችሁን ቀይራችሁ የምትገኙበትን አካባቢ ቀይራችሁ ሌሎች እንዲማሩበት እኔ እንዲህ አይነት የተውበት ታሪክ አለኝ ብላችሁ የምትልኩልን ነገር በእርግጠኝነት በጣም ለብዙዎች የማንቂያ ደወል እንደሚሆን አስባለሁ ዛሬ የምንነሳው ራቅ ካለው ዘመን ውስጥ በቁርአንም ምናልባት ሁሉ ጊዜ ሼክ መሐመድ ኢብራሂም ሲያነሱ መንሸመ ሪያድ ሚሏት ነገር አለቻቸው የሆነ ሐሳብ ያነሱና መቼም ይሄንን ሪያድን ያሸተተ ሰው አይጠፋውም ይላሉና ሪያዱ ሳሊሂን ላይ በጣም በዝርዝር የተጻፈ ታሪክ ነው ቤት ውስጥ ባታማታ ብዙዎች እንደሚያነቡት ተስፋ እናደርጋለንና እዛ ላይ ያሉ ደማማቅ የተውበት ታሪኮች ውስጥ አንዱን ዛሬ እናነሳለን ነገሩ ተስፋ የሚያስቆርጥ አለመሆኑን ከአላህ ጋር ተቋርፎ ህይወት የሚመራ አለመሆኑንና መሰል ነገሮችን ያያየን እንቀጥላለን ሶ እስቲ እናንተም የምትልኩልን ታሪክ እንደሚኖር ተስፋ በማድረግ የተለያዩ ተመልካቾች ይሄንን ፕሮግራማችንን ባህር ማዶም ስለሚከታተሉት ጭምር መንገዳችሁ ላይ የገጠማችሁን ነገር ሼር አድርጉን እንማማርበት በእርግጠኝነት እኛ ያለፍንበት መንገድ ለብዙዎች ማንቂያ ይሆናል ማስተማሪያ ይሆናል ኢንሻአላህ እንደዛ አስባለሁ ጥሩ ነው ኸይር ከዚህ ቀደም የተጻፉ የተለያዩ ታሪኮች ነበሩ በመጽሐፍ ደረጃ ወጥተው የነበሩ እነዚያ ታሪኮች ሰው ታሪክ በጣም ይወዳል የሰውን ታሪክ ማንበብና እኔ እነዚያን ፍለጋ ብዙ ባዝኛለሁ የሆነ ጊዜ አንድ መጽሐፍ አግኝቼ በዚህ ላይ የወጡ በተለይ ደግሞ የተውበት እንባዎች ማስተዋወሳለሁ የተውበት እንባዎች በተለይ ለረጅም ዘመን ሌላ ዓለም ውስጥ ሌላ ህይወት ውስጥ የነበሩ ሰዎች ሆነው ወደ እስልምና ሲመጡ የመጡበት ቅጽበት የገጠማቸው ያዩት እንደነዚህ አይነት ጉዳዮችን ለማለት ይፈልክ ይመስለኛል ኡስታዝን አስቀምጠን እንግዲህ ራሳችን ለጋደር ሐሳባችንን አንተም በጣፋጭ አንደበትህ ለተገልጻው ትችላለህ ተመልካቾች ጋር ጠለብ ያደረግን ያለነው ነገር ምንድነው طيب بسم الله الرحمن الرحيم الحمد لله رب العالمين الصلاه والسلام على رسول الله صلى الله عليه وسلم በቅድሚያ አላህ عز وجل ፈቃዱ ሆኖ እንደዚህ አይነት እሱ የሚወሳበት መቀማመጥ ባለቤት ስላደረገን አልহামዱሊላህ رب العالمين ዱንያ ውስጥ ሁሉም ነገር አላፊ ከንቱ ነው የአላህ ስም የሚወሳበት ነገር ብቻ ሲቀር ማለት ነው ቀጣይ የሆነ ኤተርናል ዘላለማዊ የሆነ ህይወትን መወያየት ለዛ የምንዘጋጅበት አይነት ከባቢያዊ ሁኔታ መሆን መታደል ነው አልহামዱሊላህ رب العالمين አላህ በሐያት እስካለን ድረስ ከእንዲህ አይነት ሁኔታ የማንርቅ ይበልጥ የምንጨምር አላህ ያድርገን ኢንሻአላህ
ይህንን ማለት የፈለኩት ለምንድነው ትናንት አንድ ጉዳይ አጋጠመኝና አንድ ወንድም አንድ ቦታ ላይ አገኘኝና አስቆመኝ። ይህ ወንድም በቀን ስራ የሚተዳደር ወንድም ነው። በቀን የሚያገኛትን ነገር ለምግቡ አድርጎ ሌላ ደግሞ ጎኑን የሚያሳርፍበት 100 ብር ከፍሎ ሰዎች በአንድ ላይ የሚተኙበት ክፍል ውስጥ 100 ብር ከፍሎ ደግሞ ይተኛል። እዛች ጠዋት ይነሳና ስራውን ይሰራል። አሁንም ለምግቡ የሚሆነውን ያክል ተጠቅሞ ራቱን ግን ይተዋል። ምክንያቱም የራቱን ገንዘብ እዛች ደግሞ ማረፊያ መክፈል አለበት፣ ቤት የለውም። እና እንዲህ አይነት ፕሮግራሞችን በመከታተል ነው እኔ ቆሜ እየሄድኩ ያለሁት። ብዙ ፈተና አለብኝ። ሴቶች በጣም ይፈትኑኛል። ገና ወጣት ነው፣ ቁመናው ጥሩ፣ ገና ምናልባት 20ዎች ውስጥ ያለ ልጅ ነውና ግን ያን ሁሉ ፈተና ተቋቁሜ ነው ብዬ ምናልባት ዩሱፍ ማለት ነው እንደ ዩሱፍ ጥሪ እየተደረገለት አሻፈረኝ ብሎ እምቢ ብሎ ተቋቁሞ እየኖረ ያለው ምናልባት ጥሪ የሚያደርጉለት ሴቶች ቤት ይኖራቸው ይሆናል። እሱ ግን ቤት የለውም። 100 ብር በየቀኑ እየከፈለ የሚያድር ወጣት ነውና ሐቂቃ በአንድ በኩል በጣም አደነኩት፣ በጣም ተደሰትኩ። በሌላ በኩል እንደው ይህንን ወንድም በዚህ አይነት የኢኮኖሚ ስትራግል ላይ መሆኑ በጣም አሳዘነኝ። ሐቂቃ እንዲህ አይነት ሳሊህ የሆኑ ልጆች ትዳርም ይገባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ያሉት ወኢላ ተኩን ፊትነቱን ፊል አርዲ አው ፈሳዱን ከቢር የሚሉት አለያ ፈሳድ ይመጣል፣ ልጆቻቸውን ቶሎ ዳሯቸው። ይህ ልጅ እንግዲህ እናቱ ነው ያሉት በሐያት ይመስለኛል። እናቴን ለመኻደም ነው የመጣሁት፣ ከክፍለ ሀገር ነው የመጣው። እናቱ ደግሞ አይችሉም ይሄንን ማድረግ። ግን እንደው እኛ ሙስሊሞች እንደ ሙስሊም እንደው የሆነ እንዲህ አይነት ሰዎችን የምናግዝበት ነገር አለመኖሩም ደግሞ አሳዘነኝ። ሌላው ያስተዋልኩት ነገር ምንድነው ሰዎች እንዲህ አይነት ምግብ ያስፈልገናል ማለት ነው። አየህ በየጊዜው የምናገኘው ነገር ሲኖር ያ ትልቅ ስንቅ ይሆነናል፣ የሩህ ቀለብ ይሆነናል። ሁሌም ሐሙስ ማታ ተላልፎ ፕሮግራም ጁሙዓ ላይ የሚደውልልኝ ወንድም አለ ከውጭ። የሌላ ሀገር ዜጋ ነው። አይሚን ያው ኤርትራዊ ነው። ሌላ ሀገር የምትለውም አይደለም። አክቹአሊ ቋንቋ ይቸግረዋል፣ ግን በደንብ ያደምጣል። ሁሌም ጠብቆ ኸሚስን ነው የሚከታተለው፣ በጉጉት የሚጠብቀው ማለት ነው። እና ወላሂ ሁሌ እያለቀሰ ነው የሚደውለው። ሳደምጠው የትልቅ ባስ ሾፌር ነው፣ ስዊድን ነው የሚኖረው። እያደመጥኩት እንባዬ እየፈሰሰ ነው። እና ሰዎች እዛ የሚስተናገዱት ሰዎች ምን ሆንኬ ምናምን ይሉኛል ይላል። እና ስንቄ ነው የኔ በቃ ከሳምንት እስከ ሳምንት እዚህ ሀገር ያለን ፋሕሻ፣ እዚህ ሀገር ያለን መከራ ተቋቁም የምኖረው በዚህ ስንቅ ነው። እና ለካ እንዲህ ያስፈልገናል። ሩሓችን ምግብ ካጣች ለከባድ ፈተና ልንወድቅ እንደምንችል መታዘብ ይቻላልና ከእንደዚህ አይነት አየሮች መስጂድ አካባቢ ካሉ ሙሐደራዎች ከምናነባቸው መጽሐፍት እንዲህ ከአላህ ጋር ጉዞ ወደ አላህ እያለ ነው አይደለም። ወደ አላህ ስንጓዝ ጎረቤታችን ማን ነው? ማን ጋር ነው እየዋልን ያለ ነው? ውሏችን ምን ይመስላል? ምንድነው የምናነበው መጽሐፍ? የምናወራው ስለምንድነው? ከማን ጋር ነው የምንውለው? ምን እናደምጣለን? የሚሉት ነገሮች ይህንን ወጣት ጠብቀው ያቆሙት ያን ውጭ ሀገር ላይ በከፍተኛ ፈሳድ ማዕበል ውስጥ ያለ ሀገር ላይ ራሱን ተቋቁሞ አላህ ጋር እንዲገናኝ የሚያደርጉት እንዲህ አይነት አየሮች ናቸውና ያንን ጠብቅ እላለሁ። ወንድሜ መሐመድ እንዳልከው ሁላችንም የተለያየ ታሪክ ይኖረናል። ሐቂቃ ከአላህ ጋር ሁላችንም ሚስጥሮች አሉን። የወደቅንባቸው የተነሳንባቸው ብዙ ታሪኮች ይኖራሉ። ይህ ፕሮግራም ከአላህ ጋር በሚደረግ ጉዞ ውስጥ
የመውደቅና የመነሳት ምናልባትም ተስፋ ቆርጦ ያለም ሰው ሼር ቢያደርገን ያን ታሪኩን ቢልክልን እኛም እዚህ በጣም ልዩ ያልናቸውን ታሪኮች ለሌላው ሰው ያካፈል የበለጠ ደግሞ ትንታኔ የተሰጠባቸው ህክምና የምናገኝበት እንዲሆን ያ አይነት ነገር ቢኖር የሚል ሐሳብ ነው ከመሐመድ የተነሳው። ኢንሻአላህ ዛሬ በነብዩ አለይሂ ሰላቱ ወሰላም ዘመን ስለተከሰተ ቡኻሪና ሙስሊም ላይ ስለተዘገበ ሶሒህ የሆነ ሐዲስ ላይ ስላለ አንድ በጣም የሚደንቅ ታሪክ ነው የምናነሳው። ይህ ታሪክ ከከዕብ ብን ማሊክ ረዲየላሁ ዐንሁ ጋር ይገናኛል። ከዕብ ብን ማሊክ ምን አህል ሱፋ ነው። እንደና አቡ ሁረይራ በመስጂዱ ኮሪደር ላይ በረንዳ ላይ የሚያድር ለጂሃድ ሲጠሩ ተነስተው ከሚሄዱ ቁጥራቸው ወደ 70 ከሚደርሱ ሰሃቦች ውስጥ አንዱ ነው። ወካነ ሻዒራን ገጣሚም ነበር። ከነቢዩ ሰለላሁ ዐለይሂ ወሰለም ገጣሚዎች ከነ ሐሳን ጋር አንድ ላይ የሚቆጠር ሰው ነበር። በጣም ምላሱ አንደበተርቱዕ ነበር። ተናግሮም ያሳምን ተከራክሮ የማይሸነፍ ወጣት አዋቂ የነበረ ሰው ነው። በእርግጥ ዱንያዊ ሁኔታው ደግሞ አህለ ሱፋ ማለት ምንም የሌላቸው ገቢ ያልነበራቸው በሰደቃ የሚተዳደሩ ዒልም የሚቀስሙ ለጂሃድ ደግሞ ሲጠሩ የሚነሱ አይነት ሰዎች ናቸው። ይህ ሰው አህለ ሱፋ ከሆነ በኋላ ግን ገንዘብ አግኝቶ ጥሩ አይነት ደረጃ ላይ ደርሷል። ከዕብ ብን ማሊክ ሌላው ልዩ ባህሪው ምንድነው? ልዩ ታሪኩ ማለት ነው የሚወሳለት በይዓተል ዐቀባ ላይ ከተገኙ 70 የመዲና ሰዎች አንዱ ነው። በጣም የሚወደው ሌሊት ነው ያ ሌሊት። ለምን? ስትራቴጂክ ሌሊት ናት ያቺ ሌሊት። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ተሰደው መጣው መሬት የሚያገኙበትን ሰላም የሚያገኙበትን ዲናቸውን በነጻነት የሚያስተምሩበትን ሁኔታ ያደላደለች ስምምነት ነች። ያቺ ስምምነት ከአንሳሮች ጋር የተደረገ ስምምነት ማለት ነው። የአብዱላህ ብኑ ከዕብ ልጁ ማለት ነው። ከዕብ ብኑ ማሊክ በጣም ትልቅ ሰው ሆኖ አይኑ ደክሞ መሪ ያስፈልገው ነበርና እየመራሁት እያለ ይላል። እንግዲህ you can imagine በጣም ትልቅ ሰው አዛውንት አርጅተው ልጃቸው እየመራቸው ማለት ነው። አባቴን እየመራሁት እያለ ይላል። አይነ ስውርም ደረጃ ደርሶ ነበር። መድከም ብቻ ሳይሆን አይናቸው ጠፍቶም ነበርና ከዕብ ብን ማሊክ ይህንን ነገረኝ አሉ። ከነቢዩ አለይሂ ሰላቱ ወሰላም ዘመቻ የቀሩበትን የተቡክን ዘመቻ ያለፋቸውን ያን ክስተት አንስተው ያጫውቱን ጀመር። በጣም ተፋሲል ነው፣ ዝርዝር የነበረው ሁኔታ ነበር የሚያጫውቷቸው። የተቡክ ዘመቻ ከነቢዩ አለይሂ ሰላቱ ወሰላም ዘመቻዎች ውስጥ ብቸኛ የቀረሁበት ዘመቻ እሱ ነው ይላል። لم أتخلف عن رسول الله صلى الله عليه وسلم إلا في غزوة بدر. የበድር ዘመቻ ሲቀር የበድር ዘመቻን ነብዩ ሰለላሁ ዐለይሂ ወሰለም አልወቀሱም ማንንም። ምክንያቱም የወጡት ትንሽ ሰዎች ናቸው። 313 ሰዎች ናቸው፣ 14 ሰዎች። እነዚህ 313 ሰዎች የወጡት አስለም መካ ላይ የተዘረፈባቸውን ከና አቡ ሱፊያን ቅፍለት ለማስመለስ ነው። አላህ Subhanahu Wa Ta'ala ፈልጓል። አቡ ሱፊያንም ሳይገኛ መለጠ እና አቡ ጀህልም ደግሞ ጦራቸውን አሰልፈው ፈልገው ስለነበረ መጡ። ያን ጦርነት ፈልገው ስለነበረ በድር ዘመቻ ላይ ያልተሳተፈ ሰው የነብዩ ሰለላሁ ዐለይሂ ወሰለም ዒታብ ለምን አልተገኘህም ተብሎ የተወቀሰ የለም። ስለዚህ በድርን አልተሳተፍኩበትም ብዬ ራሴን አልቆጥርም። ሌሎቹ ዘመቻዎች በሙሉ ግን ተሳትፌያለሁ ይላል። ኡሁድ ላይ በጣም ታሪክ የነበረው ሰው ነው። ሌሎቹ ዘመቻዎች ላይ ተሳትፏል። ኢላ
ተቡክ ሲቀር የተቡክ ዘመቻ ደግሞ ከሌሎች ዘመቻዎች የሚለየው ሌሎቹ ዘመቻዎች ጋር ነብዩ ሰለላሁ ዐለይሂ ወሰለም በሚያደርጉበት ጊዜ ኤግዛክትሊ ወዴት እንደሚሄዱ አይናገሩም። ይሄ የጦር ሚስጥር ነው። ስትራቴጂያቸው ምናልባት ወደ ምስራቅ ሊዘምቱ ወደ ምዕራብ ብለው ሊነግሩም ይችላሉ። ተቡክ ረጅም ጉዞ ነው። ከፍተኛ ዝግጅት ይጠይቃል። ሁሉም የሚችል ሁሉ ነው እንዲነሳ አቅም ያለው ሁሉ ዑዝር የሌለው ሰው ለምሳሌ የአካል ጉዳተኛ የሆነ ወይም አዛውንት የሆነ የማይችል ሰው ብቻ ፈቃድ ያገኙት እነሱ ብቻ ናቸው። ሌሎቹ ግን እንዲነሱ የተጠራበት የአደባባይ ጥሪ የተደረገበት ነው። ወደየት እንደሚኬድም ተነግሯል። ጀዛከላሁ ኸይር ክተት የታወጀበት ዘመቻ ነው። የተቡክ ዘመቻ በሚታወጅበት ጊዜ እኔ እንደዛ ጊዜ ጥንካሬ ላይ የነበርኩበት ጊዜ አልነበረም ማለት የሚያስፈልገውን የጦር ዝግጅትም ማድረግ የምችልበት አንድ ፈረስ አይደለም ወይም አንድ ግመል አይደለም፣ 2 ራሒላ 2 መጓጓዣ ማዘጋጀት የምችልበት አቅም ላይ ነው የነበርኩት ይላል ነብዩ ሰለላሁ ዐለይሂ ወሰለም። ይህን ካወጁ በኋላ ነገ ዛሬ ማለት ጀመርኳል። አሁን እዘጋጃለሁ፣ አሁን እሄዳለሁ። ዝግጅት አድርጉ ከተባለ በኋላ የኔ ደግሞ አዝርቴ አፍርቶ ነበር አለ። በጣም ጎምሩቷል፣ በጣም ያጓጓል። ወቅቱ የምርት ሰዓት ነው፣ ከባድ ጊዜ ነው። ያንን ጊዜ ቀልብ የሸፈተ ያኒ ወደዛ ቢዚ ሆንኩ። እኔ በማንኛውም ሰዓት ተነስቼ መሄድ የምችል ሰው ስለሆንኩ ችግር የለውም፣ ዝግጅቱ ችግር የለውም፣ እዘጋጃለሁ እያልኩ ዛሬ ነገ ማለት ጀመርኩ። እሄዳለሁ አለ ወደ ነብዩ ሰለላሁ ዐለይሂ ወሰለም። ሄደ ምንም ሳልሰራ መለሳለሁ። ወለም አቅዲ ሸይአ አንድም ነገር ሳላደርግ ዝም ብዬ መለሳለሁ አለ። በሚቀጥለውም ገና እሄዳለሁ፣ ምንም ግን የረባ ስራ አልሰራም አለ። ይህ ዝግጅት ቀልቡ ውስጡ የምር አልተነሳም። ግን አስፈላጊው ነገር በሙሉ የተሟላልኝ ጊዜ ነበር ይላል። ምናልባት የካዕብን የስሜት መመላለስ ወደ ህይወታችን ማስጠጋት የሚኖርብን ይመስለኛል። ለብዙ ነገሮች እንዲህ አይነት ስሜት ብዙዎቻችን ጋር አለ። በትክክል የመጀመሪያው ዛሬ ነገ የሚል በጣም ገዳይ ማመንታት፣ አደገኛ የሆነ የማመንታት ህመም አለብን ብዙዎቻችን። የሆነ ነገር ውስጥ እንገባለን፣ ልክ አለመሆኑ እንደተሰማን ችግር የለም ነገ መቶ ነገር ነው የሚል ስሜት ውስጥ ያው እንግዲህ ሁለቱም ነገር መልካም ነገርም ለመስራት ነገ እንላለን፣ መጥፎ ነገርንም ለማቆም ነገ እንላለን። ትክክል ማሳደር በአጠቃላይ የምናሳድራቸው ነገሮች ምን ያህል ጎጂ እንደሆኑ ልናይ። ይህ ደግሞ የሸይጣን ዋናው ስራ ነው አይደል? ሐታ ፈጅር ላይ ምንድነው የሚያደርገው ያሉት ነብዩ ሰለላሁ ዐለይሂ ወሰለም፣ ኦርቁድ ተኛ ጊዜ አለ አይደል የሚለው ያሉት ጆሮ ላይ ይሄንን ይለዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደውም ብዙ እኮ ይነገራል 70 ዓመት የሰፋውን ብርድ ልብስ ለሐፍ ምናምን ይደራረበ ባህል ሁሉ ሲባል ሰምተናል። ተማም ፋታ ረፍት ወስደን ስንመለስ ቀሪ ታሪኮችን ማየት እንቀጥላለን። አብራችሁ ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁሙዓ ፕሮግራማችን ኸሚስ ምሽት ነው። ቀደም ሲል ከረፍት በፊት የካዕብ ኢብኑ ማሊክን ታሪክ እያየን ነበር። ይህ እኔ ባነበብኩት ቁጥር በጣም የሚመስጠኝ ወይም ደግሞ የሱ ጭንቀት በጣም የሚጋባብኝ ታሪክ ነው። ኡስታዝ ዛሬ እንደው ልታስለቅሰን ያሰብኩ ይመስላል። አለማልቀስ ጥረት እናደርጋለን። እንቀጥል ካቆምንበት። ኸይር ኢንሻአላህ። ቢስሚላህ እንዳልኩት በየጊዜው የመዘጋጀት ሐሳብ እየያዘ ግን ነገ ዛሬ ያለ መጨረሻ ላይ ሰራዊቱ ተንቀሳቀሰ፣ ከመዲና ወጣ። ፈሐመምቱ
አሰብኩ ልደርስባቸው فيا ليتني فعلت ምን ነው ያኔ እንደዛ አድርጌ በነበር በቃ አልደርስባቸውም ብዬ ተውኩት አለ ተውኩት ከዛም መዲና ላይ መንቀሳቀስ ጀመርኩ ስንቀሳቀስ የማያቸው ሰዎች በሙሉ በሙናፊቅነት የሚጠረጠሩ ሰዎች ናቸው በጣም ደነገጥኩ አለ የማያቸው ሰዎች በሙሉ በቃ ገሌ እኮ እንዲህ ነው የሚባሉ ሰዎች ናቸው ሙናፊቆች ናቸው የቀሩት ከነሱ ጋር ከባድ ዘመቻ ነው የሚደረገው ከሮሞች ጋር ነው ወርነቱ ከባድ ዘመቻ ነው ወቅቱ ደግሞ ምርት የደረሰበት ወቅት ነው የምርት ወቅት ነው ስንቅ ትጥቅ በደንብ ተዘጋጅተው ሄዱበት በደንብ ዝግጅት ይጠይቃል ረጅም ጊዜ ዝግጅት ላትመለስ የምትችልበት ነው ስለዚህ ሙናፊቆቹ ብቻ ነው የቀሩት እዛ ጋር ከተማ ላይ ስንቀሳቀስ ማያቸው እነሱ ሆነው ሳይ ደግሞ በጣም ጨነቀኝ ይላል በጣም አዘንኩ ወይም ደግሞ አላህ Subhanahu Wa Ta'ala ዑዝር የሰጣቸው ደካሞች ብቻ ናቸው የቀሩት ወይ ደካሞች ናቸው ዑዝር ያላቸው ሰዎች ናቸው ምክንያት ያላቸው ሰዎች ወይም ደግሞ ሙናፊቆች ሆነው አየኋቸው ነብዩ ሰለላሁ ዐለይሂ ወሰለም ተቡክ ላይ ቁጭ ብለው እዚህ ጋር ደግሞ በጣም ይገርመኛል ሰሃቦቻቸውን እንዴት ተፈቁድ እንደሚያደርጉ ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንደሚፈልጓቸው ما فعل كعب بن مالك من አገኘው አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን ሆነ አሉ እዚህ ላይ አንድ ሰው ከበኒ ሰለማ የሆነ ሰው አንተ የአላህ መልእክተኛ ሆይ እሱማ እዚህ ማጣፊያውን እየተመለከተ ልብሱን እያሰማመረ ኩራት እሱ ቢዚ አድርጎት ነው አላቸው ከባድ ንግግር ነው ሙዓዝ ብኑ ጀበል ቢእሰ ማ ቁልት ምንኛ ከፋ የተናገርከው ነገር ተመልከት ከዕብ ብን ማሊክን ይገለጸ ሙዓዝ ብኑ ጀበል መከላከል ጀመረ ለከዕብ ብን ማሊክ ክብር ማለት አብሯቸው ላልወጣው ሰው ማለት አልወጣም እሱ ቀርቷል እንዴት በዚህ ተጠረጥሯል ማለት ነው والله يا رسول الله ما علمنا عليه الا خيرا والله እኛ በሱ ላይ መልካምን ነገር እንጂ ሌላ መጥፎ ነገር የምናቀበት ሰው አይደለም አንተ የአላህ መልእክተኛ አለ ወንድም ማለት ምንም ይላነበብኩ መሰላችሁ ሰሞኑን አንድ ሰው የአንድን ሳሊህ ምን አላቸው አንድ ሰው እኔን ሰደበኝ አላቸው ሰብር አድርጌ ዝም አልኩት አላቸው ከዛ አንተን ሰደበ አላቸው እኔ እናንተን እኩል አድርጌ ስለማይ ባንተም ላይ መሰበር አለብኝ ሰብር አድርጌ ዝም አልኩት አላቸው والله ተሳሳትክ አሉት ባንተ ላይ መሰበር ህልም ነው አሉት ችሎታ ነው መቻል በኔ ላይ መሰበርህ ግን ኹዝላን ነው እኔን አዋርደኛል አሉት ለኔ ክብር መከላከል ነበረብህ ለወንድምህ ክብር ያንተን መቻል ትችላለህ ለወንድምህ ግን ወንድምህ በመጥፎ ነገር ሲነሳ ግን አንተ የምታውቀውን ኸይር አይደለም ማለት አለብህ ቢእሰ ማ ቁልት አለ ሙዓዝ ብን ጀበል ረዲየላሁ ዐንሁ እንዴት እንደዚህ ትለዋለህ ምንኛ ከፋ የተናገርከው ነገር እሱ ዱንያ ታላው እንዲህ ብሎ ቀረ ትላለህ እንዴ والله አንተ የአላህ መልእክተኛ መልካምን እንጂ በከዕብ ብን ማሊክ ላይ ሌላ ነገር አናቀም ብሎ ዲፌንድ አደረገለት ነብዩ ሰለላሁ ዐለይሂ ወሰለም ዝም አሉ በዚህ ሁኔታ ላይ ያሉ አንድ ሰው ከሩቅ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ከሩቅ ይሄ ሰርቢዶም ነው የሚባለው እሱን ግልጥልጥ ያደረገ እየመጣ ያሉ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኩን አባ ኸይተማ በሆነ ምን ነው አባ ኸይተማ ሁን አሉ አባ ኸይተማ ማለት ማን ነው ሙናፊቆቹ አንዲት ቁና ሰደቃ ይዞ ሲመጣ ያሾፉበት ሰው ነው يلمزون الصدقات ለምዝ ያደረጉት ያሽሟጠጡት ሰው ነው ሙናፊቆቹ ምን ባህር ያላቸው ብዙ የሚሰጠውን ሰው ሙራኢ እንዲታይ አሁን እኮ ይልኝ ነው ኩራት አሁን እንዲታይ እንዲመሰገን ብሎ እኮ ነው ይላሉ ያለችውን ደግሞ ትንሽ የሚያመጣን ሰው
إن الله غني عن صدقتك هذا ከዚች ትንሽ ሰደቃ አላህ የተብቃቃ ነው ምን ሊያደርግ ነው ደግሞ እቺ አንዲት ቁና ይዞ መጥቶ ያሉት ሰው ነው የአቡ ኸይተማ ማለት እሱ ሁን አሉ ነብዩ ሰለላሁ ዐለይሂ ወሰለም እሱ ነው አቡ ኸይተማ ነበር የመጣው ነብዩ ሰለላሁ ዐለይሂ ወሰለም እይታቸው ከሩቅ የማየትም አቅም ነበራቸው ይላሉ ምክንያቱም የ40 ሰዎችን ቁዋ ተሰጠው ብለው የለም አካላቸው በሙሉ እኮ ቀውይ ነበር ማለት ነው አይናቸው እይታቸው ወይም ደግሞ አላህ Subhanahu Wa Ta'ala ገልጾላቸዋል ማለት ነው ይላሉ ዑለማዎች አቡ ኸይተማ አልአንሳሪ እሱ ሆነ ማለት ነው ከዛ ከዕብ ኢብኑ ማሊክ የጭንቁ ሰዓት ደረሰበት ሙእሚኖቹ እውነተኛ አማኞች ዘመቱ ሙናፊቆቹና ዑዝር ያላቸው ሙእሚኖች ብቻ ቀሩ አሁን ቅፍለቱ እየተመለሰ ነው ተባለ ከጦር ሜዳ ይሄኔ ጭንቅ ውስጥ ገባዋል እንዴት ብዬ ነው ከረሱል ሰለላሁ ዐለይሂ ወሰለም ፊት መቆመው በጣም አመች ሁኔታ ላይ ነበርኩ ከማንም የተሻለ አቅም አለኝ ፊዚካሊም ጠንካራ ነኝ ለዘመቻ የሚያስፈልጉ ነገሮች በሙሉ እጄ ላይ አሉ አሁን ነብዩን ሰለላሁ ዐለይሂ ወሰለም እንዴት ብዬ ነው ፊት ለፊት ማገኛቸው ጭንቅ ውስጥ ገባው ይላል በምንስ ምክንያት አድርጌ ነው ከዚህ ከነብዩ ሰለላሁ ዐለይሂ ወሰለም ቁጣ የማመልጠው እንዴት ብዬ ላምልጥ ምን ልበላቸው ምክንያት ምን ልፍጠር ጨነቀኛል ከዛም አወጣው አወረድኩ ብዙ ተጨነቅኩና መጨረሻ ወሰንኩት ግን እውነቱን ለመናገር ነው በቃ የእውነቱን መናገር አለብኝ አጥፍቻለሁ ይሄንን ጥፋቴን ለመደበቅ መሞከር የለብኝም እውነቷን ነው መናገር ያለብኝ አልኩ ነብዩ አለይሂ ሰላቱ ወሰለም ሁሌም ከሰፈር ሲመለሱ መጀመሪያ በመስጂድ ነው የሚጀምሩት ቤታቸው ከመሄዳቸው በፊት መስጂድ ይሄዳሉ እዛ ረካዓተይን ይሰግዳሉ ከዛም ቁጭ አሉ የሰዎችን ሐጃ የሚቀበሉበት ከዛም ሙኸለፎች መጡ ከዛ ዘመቻ የቀሩ ሰዎች መጡና ጃኡ ያዕተذሩን ይቅርታ መጠየቅ ጀመሩ የተለያየ ምክንያት ያቀረቡ አንዱ አሞኛል ይላል አንዱ እንደዚህ ሁኜ ነው ይላል አንዱ እንደዚህ የተለያየ ምክንያት ያቀረቡ ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ያቀረቡትን ምክንያት ተቀብለው አላህን ይቅርታ ለምነውላቸው ያሰናብቷቸዋል ሰራኢራቸውን የውስጣቸውን ጉዳይ ለአላህ ይተው ማለት ነው ምክንያታቸውን በዛሂር ያቀረቡትን ምክንያት ተቀብለው ሌላውን ለአላህ ተውት ከዛም እኔ ቀረብ አልኳቸው ይላል ስመጣ ተበሰመ المغضب የቁጣ ፈገግታ ፈገግታሉ قال تعال ና አሉኝ ቀረብኩ ነብዩ ሰለላሁ ዐለይሂ ወሰለም ፊት ما خلفك ምንድነው ወደ ኋላ ያስቀራ ከዚህ ዘመቻ ألم تكن قد ابتعت ظهرك ለጭነት የሚሆን ለመጓጓዣ የሚሆን ነገር ገዝተህ አላዘጋጀህም ነበር قلت والله يا رسول الله أنت يا الله ملكتنيا هوي إني والله لو جلست عند غيرك من أهل الدنيا كدنيا سوتش كان توجه هنا أكالقا أهون كربي به النورو لرأيت أني سأخرج من سخطه بعذر راسينك قالو انديت كزاسو ምክንያት ፈጥሬ እንደማመልጥ ከቁጣው አውቃለሁ ያው እንደ በተረቱ ነው ብለን አይደለም ለቀድ اعطيت جدلا አጂብ ኦኬ አርጊውመንት ምክንያት የማቅረብ የማሳመን ብቃት አላህ ሰጥቶኛል ይሁሉ አለኝ ولكني እኔ ግን والله لقد علمت لئن حدثتك اليوم حديث كذب ዛሬ የውሸት ወሬ የውሸት ምክንያት ባቀርብልህ ላንተ አንተም ደግሞ ወደህ ብትቀበለኝ አላህ Subhanahu Wa Ta'ala ይህንን እንደሚጠላብኝ አውቃለሁ እንደሚያጋልጠኝም አውቃለሁ የእውነቱን ከነገርኩህ ግን አንተን ባስከፋም አላቸው
ተጅዱ ዐለየ ፊህ በነገርኩ እውነት እኔ ላይ ብትከፋብኝም ኢኒ ለአርጁ ፊህ ዑቅበ ላህ ዐዘ ወጀል መጨረሻውን አላህ እንደሚያሳምርልኝ ግን ተስፋ አደርጋለሁ። እውነቱን ነው የምናገራለ ወላሂ ማ ካነ ሊ ምን ዑዝር ምንም ምክንያት አልነበረኝም። ከዛም ቀጠለ ወላሂ ማ ኩንቱ ቀጡ አቅዋ ወላ አይሰረ ሚኒ ሒነ ተኸለፍቱ ዐንክ ካንተ ከዘመቻ ስቀር የነበርኩበትን ያክል የችሎታ ደረጃ ሆኜ አላቅም አለ። ሌላ ጊዜ አሁን ሌሎች ዘመቻዎች ላይ የተሳተፈበት ላይ የተለያዩ ምክንያቶች ሊኖሩት ይችሉ ነበር። እዚህ ላይ ግን አቅሜም ሙሉ ጤናዬ የተሟላ የሚያስፈልገው የዘመቻ ዝግጅት ማድረግ የምችልበት ሁኔታ ላይ ነበርኩ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም አማ ሃዛ ፈቀድ ሰደቅ አሉ። ይህማ እውነት ተናግሯል አሉ። እውነት ተናግሯል። አላሁ ስብሓነሁ ወተዓላ በአንተ ላይ ፍርድ እስከሚሰጥ ድረስ ጠብቅ አሉት። እኔ ምንም የምልህ ነገር የለም፣ ወሕይ ይወርድና በአንተ ላይ የሚለውን ነገር ተጠባበቅ አሉት። በጣም ከባድ ሞመንት ነው። በጣም ማለት አሁን የሆነ እኔ ሳስበው ከዕብ ብን ማሊክ የጠበቀው እንደው ነቢዩ ሰለላሁ ዐለይሂ ወሰለም በቃ እውነቱን ተናግሯል እና በቃ እንደዛ አይነት ነውና በቃ ጠብቅ ሲባል እሺ መቼ ነው አሁን ወህዩ የሚመጣው? በጣም ከባድ ነው። የሱ ጉዳይ ወደ አላህ ዘንድ በቃ ምንድነው ፍርዱ? አንደኛ ወህዩ መቼ ነው የሚመጣው? ሁለተኛ አላህ ምንድነው የሚለኝ አሁን በዚህ ጥፋቴ? በቃ ጠብቅ አሉት። ከዛም ወጣው። ከበኒ ሰለማ የሆኑ ጎሳዎች ተከተሉኝ። አንድ ሰው መጣና ምን አሉኝ እነሱ ተሰብስበው መጣው። ከዚህ በፊት እኮ አንድም ጥፋት አጥፍተህ የምታቅሰው አይደለህም፣ ምን ነው ምክንያት ማቅረብ ተሳነህ? ምንም ወንጀል ከዚህ በፊት ሰርተህ አታቅም፣ የሆነ ምክንያት ፈጥረህ አትወጣም እንዴ? ለምን እንደዚህ ያደረክ? ሌሎቹ ከዘመቻው የቀሩ ሰዎች እኮ ነብዩ ሰለላሁ ዐለይሂ ወሰለም በቃ ምንም አላሏቸውም፣ በቃ ሰላም ሆነዋል። አንተስ ለምን እንደዚህ ታደርጋለህ? የሆነ ምክንያት ፈጥረህ በገዛ እጅ ችግር ላይ ትወድቃለህ እንዴ? ምክንያት ፈጥረህ አትወጣም አሉኝ። ወላሂ በጣም በቃ ሲወተውቱኝ በጣም ሄጄ ላስተባብል ፈለኳል። በቃ በጣም ጫና ፈጠሩብኛል። ሄጄ ማስተባበል ፈለኩ። ከዛ ማን ነው ግን ከኔ ውጪ ማን አለ እንደዚህ የተባለ ብዬ ጠየቅኳል። መቼም ሰው አልበላኡ ኢዛ ዐመት ኸፈት ይባላል። አንድ ችግር ሌላም ሰው የተቸገረ ስታይ በቃ ትጽናናለህ ማለት ነው። በሰው የመጣ ነው እንላለን። እንደገና ሌላ እሱ ማን ነው ከኔ ጋር ብሎ እነኛን ሰዎች ማንነት ፈለገ። የእነኛ ሰዎች ማንነት ፈለገ። ሁለት ሰዎች አሉ። እነማን ናቸው እነሱ ብሎ ጠየቀ። ሙራራ ብኑ ረቢዕ አልዑመሪ እና ሂላል ብኑ ኡመየተ አልዋቂፊ የሚባሉ ሁለት ሰሓቦች ጠቀሱለት። 70 ምናምን ናቸው ኢዕቲዛር ያደረጉት፣ ይቅርታ ጠይቀው ምክንያት ተፈቅዶላቸው በቃ ምክንያታቸው ተቀባይነት አግኝቶ ይሄዱ። የውስጡን ለአላህ ተትቶ ማለት ነው። ሶስቱ ግን ጠብቁ የአላህን ፍርድ የተባሉት እነኚህ ሶስቱ ናቸው። ከዕብ ብን ማሊክ እና እነኚህ ሁለት ሰዎች ሙራራና ሂላል ማለት ነው። ምን አለ እዚህ ላይ ذكروا لي رجلين صالحين قد حضرا بدرا على أو شهدا بدرا بدر ዘመቻ ላይ የተገኙ ሁለት صالح ሰዎችን ጠቀሱልኝ አለ። አሃ ከእንደዚህ አይነት صالح ሰዎች ጋር ነው ያለሁት አልኩና ሄጄ ላስተባብል የነበረውን ተውኩታል። ጸናሁ አለ። በቃ እውነቴን ይዤ ነው መቆም ያለብኝ። መከራ የሚጋራ አካል ማለት ነብዩ ሰለላሁ ዐለይሂ ወሰለም አስከፍቼ ለምን የሆነ ነገር ብዬ በቃ እኔም ቅር ሳይሉብኝ
ለምን አላመልጥም የሚለውን ሐሳብ ልቀበል ጫፍ ደርሼ ማናቸው ግን ከኔ ጋር ማን አለ ብዬ ስጠይቅ እነኚህ ሁለት ሰዎች ሲጠቀሱ እነዚህማ ሷሊህ የሆኑ በድር ዘመቻ ላይ የተገኙ ሰዎች ናቸው። ለምን በድር ዘመቻ ላይ የተገኙ ሰዎችን አላህ ወንጀላቸውን የማረላቸው መሆን ቢሆን ይስታቃለ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ዑመር አይደለም ሐጢብን እሱ ታሪክ በራሱ በጣም የሚገርም ነገር ነው። ከዛ ጸናው አለ ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ሶስት ሰዎች ማንም ሰው እንዳናግራቸው ከለከሉ። ወዱ ነገር መጣ 50 ቀን ተከለከልናል። የ50 ቀን ሂደቱን ግን በጣም በሚገርም ሁኔታ ደግሞ ያብራራል። ሁለቱ አልቻሉም ማለት ሁለቱ ሰሃቦች አልቻሉም። ሰው ሁሉ ጸጥ ሲላቸው አሰላሙ አለይኩም ሲሉ ይመልስላቸው የለም። ሶሻል አውትካስት ማህበራዊ መገለል ነው የተደረገባቸው። እኔ ግን ወጣት ስለሆንኩ መስጂድ ሄዳለሁ አለ። ጀማዓ ሰላት ሄዳለሁ። አሰላሙ አለይኩም ላለው ሰውን አይመልስልኝም። ነብዩ ሰለላሁ ዐለይሂ ወሰለም ጠጋና አሰላሙ አለይኩም ወራህመቱላህ አላቸዋለሁ። ከዛ ቀስ ብዬ አያቸዋለሁ። አሁን ከንፈራቸውን አንቀሳቅሰው ይሆን ብዬ ያለሁ هل حرك شفتيه برد السلام أم لا ሰላምታዬን እየመለሱልኝ እንደው አሁን ከንፈራቸውን አንቀሳቅሰውት ይሆን ምኞቱ ብዬ ከዛ ደግሞ እሳቸው ዘወር ብለው ይመለከቱኛል። ኡሳሪቁሁ بالنظر እንደሰረቅ አድርጌ እመለከታቸዋለሁ። ከዛ ልክ ላያቸው ስል ፊታቸውን ያዞራሉ። እሳቸውም እያዩት እኮ ነው። ነብዩም ሰለላሁ ዐለይሂ ወሰለም እንደናፈቁት እዚህ ጋር እናያለን። እሳቸውም ሰረቅ አድርገው ያዩታል። ልክ ላያቸው ሲል መለስ ይላሉ አለይሂ ሰላቱ ወሰለም። ከዛም የሙስሊሞች እኔን ማራቅ በጣም ረዘመብኝ፣ በጣም ከበደኝና አጥር ላይ ጠልጠል ብዬ አጥር ላይ ወጥቼ ያጎቴ ልጅ በጣም የምወደው አቢ ቀታዳ የሚባል ያጎቴ ልጅ አለና ሰላም አለይኩም አልኩት አለ እና والله አልመለሰልኝም ማለት በቃ አሁን ድምጽ የሰው ድምጽ ናፈቀው ማለት ነው። ሰላምታ የሚመልስለት ከዛ አንተ አባ ቀታዳ ሆይ እኔ አላህና መልእክተኛውን እንደምወድ አታውቅም አልኩት አለ። አላህና ረሱልን የመውደዴን ነገር ታውቅ የለም ወይ? በጣም የምወደው ጓደኛዬ ነው የሚለው። ከዛም ዝም አለኝ። አሁንም ደጋግሜ እኔ አላህና ረሱልን አልወድም እንዴ እያልኩ ደጋግሜ ለመንኩት። ከዛ አላሁ ወረሱሉሁ አዕለም አላህና መልእክተኛ ያውቃሉ እኔ አላውቅም አለኝ። በጣም በቃ አለቀስኩ፣ በጣም አዘንኩ። ففاضت عيناي كأنባ አይኔን ሞላ። ከዛም ካለሁበት ወርጄ ወደ ገበያ ወጣሁ ይላል። ገበያ ላይ አንድ ሰው ከሻም ንጉስ የተላከ መልእክት ይዞ የታል ከዓብ ብን ማሊክ የታል ብሎ ይጠይቃልና ሰዎች በእጃቸው ይጠቁሙታል ብለው ማለት መጣ ወደኔ። ከመሊክ ገሳን ነው ያመጣው፣ ከየመን ንጉስ የተላከ ነው። የዛኔ ማንበብ እችላለሁ። እኔ ማንበብ ከሚችሉ ጥቂት ሰዎች አረቦች ውስጥ የሚያነብ ብዙ ሰው የለም። እኔ ግን ማንበብ እችል ነበርና አነበብኩት። ምን ይላል? አማ ባዕዱ فإنه قد بلغنا أن صاحبك قد جفاك. صاحبك ملو نبي صلى الله عليه وسلم ጓደኛ መሐመድ ችላ እንዳለህ ሰምተናል፣ ደርሶናል ይህ ዜና።
በውርደት ሀገር ውስጥ አላህ እንድትቀመጥ አልፈለገም። ፈልሐቅ ቢና ነዋሲክ በደንብ ተንከባክበን ይዛህለን ና ወደኛ። ልክችን ሳነብ ምን አልኩ? እችም አንዷ ፈተና ነች አልኩ። ሳት አቀጣጠልኩና አቃጠልኩት ይላል። አይህ በተውባ ሂደት ውስጥ በመሃልም ውስጥ የሚያጋጥምህ ነገር ይኖራል ማለት ነው። አንተን ሌላ ጥፋት እንድታጠፋ ሌላ የበለጠ ከአላህ እንድትርቅ የሚያደርግ ነገር መሃል ላይ ሌላ ኬላ ሊያጋጥምህ ይችላል። ወደ አላህ ከሆነ ወንጀል እየተመለስክ ነው። መሃል ላይ ግን ሌላ ደግሞ የሚያርቅ ነገር ሊያጋጥምህ ይችላል። ከዚህኛው የባሰ ማለት ነው። ከተከልፉ እኮ ይበልጣል። ከዘመቻ ከመቅረቱ የበለጠ ደግሞ ከጠላት ወገን ጋር ሄዶ ክህደት ማለት ነው። ሀገር ክህደት እንደማለት ነው። ልክ 40ኛ ቀኔ ሲሆን ይላል ከዕብ ብን ማሊክ መልእክት መጣለት። ሚስትህን እንድትርቅ ነቢዩ ሰለላሁ ዐለይሂ ወሰለም ወስነዋል የሚል ያለችው ደግሞ ባለቤቱ ነች። ባለቤቱ ጋር ብቻ ነው ያለው። ባለቤቱንም ራቅ ተባለ። ወህዩ ዘገየ። ከዛ ወጠልቁሃ አማዛ አፍዓል አለ። ፍታት ነው ወይስ ምን ላድርጋለሁ? አይ ወደ ቤቷ ላካት፣ አትፍታት። በል اعتزلها فلا تقربها አትቅረባት፣ አብረህ ማደር አትችልም ተባለ ማለት ነው። ከዛም ወደ ቤት ሂጂ አላት። የሂላል ኢብኑ ኡመያ ባለቤት አንዱ ማለት ነው ባለቤት ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣችና ሂላል በጣም ትልቅ ሰው ነው አርጅቷልና እንደው ባኮት እኔ እንድኻድመው ይፍቀዱልኝ ብላ ጠየቀች። ነብዩ ሰለላሁ ዐለይሂ ወሰለም እሺ ግን እንዳይቀርብሽ አሏት። አንቱ ያላህ መልእክተኛ እንደው ምንም የሚንቀሳቀስ ሰው አይደለም፣ ግድ የለውም፣ አብሽሩ ችግር የለም አለች። ለዛ አቅምም የለውም ፍላጎቱም የለውም፣ ግን እንደው ብቻውን አይችለውም ብዬ ነው። ከዛም የተወሰኑ የኔ ቤተሰቦች መጡና ያው እዛው ቤተሰቦቹ ማለት ነው ሂድና አስፈቅድ ነብዩ ሰለላሁ ዐለይሂ ወሰለም ሚስትህ እንድትኻድምህ አስፈቅዳሉ። ወላሂ እኔ አልጠይቃቸውም ነብዩ ሰለላሁ ዐለይሂ ወሰለም። ሂላል እኮ ደካማ ሰው ስለሆነ ነው። እኔ ወጣት ሆኜ ጠይቂያቸው ወጣት ስለሆን ካንተ አይፈቀድም ቢሉኝ ምንድነው የሚሰማኝ? ይሄንን አልጠይቅም ብዬ ቀረሁ ይላል። በዛ መልኩ ከባለቤቴም ተለይቼ እንግዲህ ማህበረሰቡ በሙሉ ያናግረው፣ ሚስቱም ወደ ቤቷ ሄዳለች። በጣም ከባድ ጊዜ አሳለፈ። ደግሞ ሌላ 10 ተጨማሪ ቀናት ማለት ነው። ከዛም ፈጅር ሰላት ሰገድኩና 50ኛው ሌሊት ላይ ማለት ነው ቤቴ ውጭ ላይ ሰግጄ ተቀምጫለሁ አለ على الحال التي ذكرها الله عز وجل الله سبحانه وتعالى በቁርአን ላይ በገለጸው ሁኔታ ውስጥ ተቀመጥኩ አለ فضاقت عليهم الأرض بما رحبت መሬት የመስፋቷን ያክል ጠበበቻቸው ብሎ አላህ በገለጸበት መንገድ ተቀምጬ ያለ ድምጽ ሰማሁ። አንድ ሰው የጮኸ ይናገራል፣ ጥሪ ያደርጋል። ያ ከዕብ ብን ማሊክ አብሽር፣ አንተ ከዕብ ብን ማሊክ ሆይ አይዞህ አብሽር የሚል ድምጽ ሰማሁ። ይሄኔ ፈረጃው እንደመጣ አወቅኩ። በጣም ተደሰትኩ። ነብዩ ሰለላሁ ዐለይሂ ወሰለም ሰዎች አላህ በእኛ ላይ ተውባ እንዳደረገልን አሳወቁ ማለት ነው። በቃ አላህ ምሯቸዋል። now you can communicate them miscommunication ወይም ሶሻል አውትካስቱ ተነስቷል። አሁን እገዳው ተነስቶላቸዋል፣ ልታገኟቸው ትችላላችሁ የሚል ፈቃድ የተሰጠበት።
ከፈጅር በኋላ ነበር ማለት ነው። እንግዲህ እኔ ሳስበው ከዛ በፊት መስጂድ ይሄድ ነበር ብሏል። ግን የመጨረሻዎቹ ቀናት ከብዶት ቀርቷል። ሌሎች እኮ አልቻሉም ማለት ኦፍ ኮርስ ቀሩ። እሱ ግን ይሄድ ነበር። መጨረሻ ላይ ግን መስጂድም መሄድ ከበደው እንጂ ይገኝ ነበር እኮ አይደል? ፈጅር ላይ ሰላምታ ኮሚኒኬሽን ሲያጣ የከበደው አንድ ሰው በፈረስ እየጋለበ መጣና የሚሮጠውም እየሮጠ ቀድሞ የመጣውን ሰው ግን መጀመሪያ ከባለ ፈረሱ የባለ ድምጹ ይቀድማል አለ። ጮሆ የተናገረው ያለው ቀድሞ ደርሶኛል አለ። ግን ባለ ፈረሱ ጋልቦ ደረሰና 2 ልብሶች ነበሩ፣ ሌላ ልብስ እንኳን አልነበረኝም። እሱን ስጦታ ሰጠሁት በጣም ከመደሰት ይላል። ከዛው ፈስተዓርቱ ይላል ምለብሰው ስለኝ ግን ተዋስኩ ከሌላ በጣም ከመደሰቴ ልብሶቼን ለሱ ሰጠው። ከላይ የሚያደርገውን እንግዲህ ሰጠው ማለት ነው። ከዛም ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄድኩ። ረሱልን ፈለኳቸው። ሰዎች በጅምላ በብዛት የሆኑ በግሩፕ የሆኑ እንኳን ደስ ያለ ይሉኝ ነበር። የአላህ ተውባ አገኘ፣ አላህ ማረ፣ እንኳን ደስ ያለ ይሉኝ ነበር። ከዛ ወደ ረሱል ሰለላሁ ዐለይሂ ወሰለም ገባሁ። ሰዎች በዙሪያቸው ተቀምጠው ነበረ። ጠልሃ ብን ዑበይደላህ ወደኔ የሮጠ መጥቶ አቀፈኝ። ከሙሃጅሮች ማንም ሰው አልቆመልኝም፣ እሱ ብቻ ነው። እንትኑ በጣም በዚህ ሰዓት ቆሞ ደስታውን የሚገልጽ ሰው በቃ ሄዶ ሲያቅፈው ምን ይላል ከዓብ? ካነ ከዕቡን ላ የንሳሃ ሊጠልሓ የጠልሓን ይችን ክስተት በቃ ሁሌ ያስታውሳታል። ጠልሓ ብቻ እኮ ነው ሩጦ መጥቶ ያቀፈኝ ይላል። ማለት የጠልሓ ደስታው ሌሎችም ደስ ብሏቸዋል እኮ፣ ግን ሪአክት ያደረገበት መንገድ ለከዕብ ብን ማሊክ በጣም ትልቅ ነበር። ከዛ ነቢዩን ሰለላሁ ዐለይሂ ወሰለም ሰላምታ ሳቀርብላቸው መጀመሪያ ታስታውሳላችሁ አይደለም? በቁጣ ፈገግ አሉ ነው ያለው። መጀመሪያ ላይ የቁጣ ፊት አሳዩኝ። አሁን ደግሞ ፊታቸው ከደስታ ያበራ ነበር። ሰላም አለይኩም ብዬ ሰላም ምክንያቱም ለከዕብ ብቻ አልነበረም ክብደቱ፣ በቃ ታናግሯቸው የሚለው ነገር ረሱልም ሰለላሁ ዐለይሂ ወሰለም ፈልገውት አይደለም። ማለት በጣም ያላቸው ተዓልቅ ከባድ ነው። ታውቃላችሁ፣ ሁሉም ሰሃባ ከሁሉም በላይ እኔን ነው የሚወዱኝ ብሎ ነው የሚያስበውና በዛ ረህማ ቀልባቸው በጣም ከባድ ነበር። 50 ቀን ስቃይ ላይ ነበሩ እሳቸውም እና አብሽር ቢኸይሪን አሉት ነቢ ሰለላሁ ዐለይሂ ወሰለም። አብሽር ቢኸይሪ የውሚን መረ ዐለይከ ሙዝ ወለደትከ ኡሙክ። እናትህ ከወለደች ጊዜ ጀምሮ ካለፉ ቀናት ሁሉ ያማረውን ቀን አበስራለሁ አሉት ነቢ ሰለላሁ ዐለይሂ ወሰለም። ይህ ተውባ ያገኘህበት የአላህን ምህረት ያገኘህበት ቀን ከሁሉም ቀናቶች የበለጡ ናቸው። በእርግጥ ከዕብ ብን ማሊክ አቀባ ላይ መገኘቴን ከበድር ራሱ አስበልጠዋለሁ ይላል። የአቀባን ሌሊት በድር ዘመቻ ባለመሳተፌ ብዙ አይቆጨኝም አለ። ያቺ ሌሊት በጣም ትልቅ ዋጋ አላት ለኔ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉት? ከየትኛውም ቀን የበለጠው ቀን ይህ ቀን ነው አበስራለሁ በዛ አሉት። በጣም የገረመኝ ነገር እዚህ ላይ የጠየቃቸው ጥያቄ ነው። አሚን عندك يا رسول الله አሚን عند الله አላቸው። ይህ ይቅርታ ግን እንደው አንተ ነህ ይቅር ያልከን ወይስ አላህ ነው ይቅር ያለን? ላ በል ሚን عند الله عز وجل
ከአላህ ነው ይቅር የተባላችሁት አላህ ነው ይቅር ያላችሁ ረሱል አለይሂ ሰላቱ ወሰላም በሚደሰቱበት ጊዜ ፊታቸው የጨረቃ ቁራጭ ይመስል ነበር ይላል በጣም ያበራ ነበር እኛ በጣም መደሰታቸውን የምናቀው በፊታቸው ብርሃን ነው ይላል እሳቸው ጋር ስቀመጥ አንተ የአላህ መልእክተኛ ሆይ እንግዲህ አላህ ይህንን ወንጀሌን ከማረልኝ እኔም ደግሞ የዚህ ተውባዬ ማረጋገጫ ገንዘቤን ንብረቴን በሙሉ በቃ ነገ ዛሬ ያልኩ ያታለለኝ እሱ አይደለም በሙሉ ሰደቃ ይሆንልኛል ነብዩ ሰለላሁ ዐለይሂ ወሰለም امسك عليك بعض مالك የተወሰነውን ገንዘብህን አንተ ጋር ያዘው فهو خير لك እሱ ነው የሚሻለው አሉኝ ምን አልኳቸው ኸይበር የተዋጋሁበትን ጦር እሱን ብቻ አስቀረዋለሁ አልኳቸው ያ ትውልድ ልዩ ትውልድ ነው كما يقول سيد قطب رحمة الله عليه جيل قرآني فريد ልዩ ቁርአናዊ ትውልድ ነው ያ ትውልድ በጣም በቃ አይዲያል ነው ሁላችንም ያን ትውልድ ለመቅረብ ነው ጥረት የምናደርገው እንጂ መድረስ አንችልም ንብረት አንተ ጋር ያዝ ገንዘብ ይያሉት ኸይበር የዘመትኩባትን ጦር እሷን ብቻ አስቀራለሁ አላቸው ከዛ ምን አልኳቸው አንተ የአላህ መልእክተኛ ሆይ አላሁ ሱብሓነሁ ወተዓላ ከሱ ቁጣ ያዳነኝ በእውነት በመናገሬ ነው አለ እውነት በመናገሬ ነው ከዚህ ሁሉ መከራ ይዳንኩት ቃል ገባለሁ አለ ወኢነ ሚን ተውበቲ አላ أحدث إلا صدقا ما بقيت በህይወት እስካለሁ ድረስ እውነትን እንጂ ሌላ ነገር ላልናገር ተውባዬ ውስጥ ይግባልኛል በዚህ ክስተት ብቻ አይደለም ከዚህ በኋላ والله ይላል አላህ Subhanahu Wa Ta'ala የእውነትን ኒዕማ የሰጠው ከኔ በላይ የለም በቃ ይሄንን አምናለሁ አለ በህይወቴ ውሸት የምትባል ነገር ምላሴ ውስጥ ወጣ አታውቅም ምላሴ ተናግሮ አያውቅም ከውሸት አንደበቴ ዝግ ነው እውነትን ብቻ ነው መናገረው እስከ መጨረሻው ደግሞ አላህ ያድርግልኛል አይኑ ጠፍቶ እየተመራ እየሄደ እቺ ቀሪዋን ጊዜ ደግሞ በዚሁ አላህ ያጽናኝ ይላል الله سبحانه وتعالى ያወረደው የቁርአን አያ لقد تاب الله على النبي والمهاجرين والأنصار الذين اتبعوه في ساعة العسرة በዛች በችግር ጊዜ በችግር ሰዓታት ባስቸጋሪ ሰዓታት ብሎ የተቡክን ዘመቻ ነው ያችን የዛኔ ተከተሉትን ሙሃጅሮች አንሳሮች ሙእሚኖችን አላህ ምሯቸዋል አላህ ተውባቸውን ተቀብሏቸዋል علنا وعلى الثلاثة الذين خلفوا بننيا سوستو خلفوا مالت እዚህ ላይ ይላሉ ዑለማዎች ቆይ ጠብቁ የተባሉት ናቸው ሌላውን ይቅርታውን ተቀብለው እናንተ ጠብቁ ብለው አዘገዩአቸዋል እነዛ የዘገዩትን ቆዩ ጠብቁ የተባሉትን ሶስቱንም አላህ ተቀብሏቸዋል ተውባቸው አላህ ምሯቸዋል حتى إذا ضاقت عليهم الأرض بما رحبت مريت مسفاتوان يأكل يتأببتشباتشو وضاقت عليهم أنفسهم نفساتشو تنكالاتشو مالت نفساتشو بك አልቻሉም በጣም ከባድ ነው መቋቋም ማትችሉ አይነት ሲሆን ከዛስ وظنوا ግን እርግጠኞች ናቸው ألا ملجأ من الله إلا إليه كالله ودمانم እንደማይሽሽ ወደሱ እንጂ ሌላ መሸሻ እንደሌላቸው ሌላ መሸሻ እንዳለ ቢያውቅማ ገሳንን ይቀበለው ነበርኩ ያን ደብዳቤ ተቀብሎ ትልቅ ስልጣን ይሰጠው ነበር ሰው በራበው ሰዓት ድምጽ በናፈቀው ሰዓት በጣም አይዲያል ሰው ባገለለው ወቅት ንጉስና ብሎ ጠርቶት لأنه يظن ارغطኛ ነው ألا ملجأ من الله إلا إليه የሚገርም ታማኝነት ነው
ወላኡ ያለው ሎያሊቲው ለአላህ Subhanahu Wa Ta'ala ነው መጠጊያ የሱ ነው ثم تاب عليهم ليتوبوا ይህንን በደንብ አብራርተናል ባለፈው ثم تاب عليهم ليتوبوا አላህ እንድትመለስ ካረዳህ የሚቻል ነገር አይደለም ጉዳዩ ሁሉ የአላህ እርዳታ ያስፈልገናል ጌታዬ ለዚህ እኮ ነው ሄደና الصراط المستقيم ሄደና الصراط المستقيم ሄደና ለምን በየቀኑ እንደጋግማለን ይሄን ያ አላህ ሁሌ መገዛ ያስፈልግ ثم تاب عليهم ليتوبوا እነሱ ተውባ ለማድረግ የአላህ ተውባ ቀድሟል የአላህ Subhanahu Wa Ta'ala ተውፊቅ ቀድሟል ان الله هو التواب الرحيم يا ايها الذين امنوا اتقوا الله وكونوا مع الصادقين ይሄ ደግሞ የመጨረሻው የክብር ኒሻን وكونوا مع الصادقين صدق ላይ ደግሞ ያል ቃል እንደገባ نعم صادقዎች ሁኑ አለ እነዚህን ሰዎች ሶስቱን ሰዎች صادقዎች ብሎ ጠራቸው صادقዎች ብሎ ጠራቸው የሚገርም ነው እነዛን ቅጣታቸው እዛው የሚጠብቃቸው ነው صادقዎች የሚል ኒሻን ሰጣቸው ማዕረግ ሰጣቸው እነዛኛዎቹን ደግሞ سيحلفون يعتذرون إليكم إذا رجعتم إليهم قل لا تعتذروا لن نؤمن لكم قد نبأنا الله من أخباركم إهنن كزرزر بهالا سيحلفون بالله لكم إذا انقلبتم إليهم لتعرضوا عنهم فأعرضوا عنهم تواتشوا لن يملوا الله شوال إنهم رجس الناس ركسان شوال الله ومأواهم جهنم جزاء بما كانوا يكسبون بسرت سرا مكنات من داتشو جهنم نو يحلفون لكم لترضوا عنهم ان انت اندتودولاچو اندتقبلواچو يملالو فان ترضوا عنهم ان انت بتودولاچو انكوا فان الله لا يرضى عن القوم الفاسقين عامصኛ ህዝቦችን አላህ አይወዳቸው እነዛ ጊዜያዊ ምክንያት አቀርበው ያለፉ ሰዎች ተጋለጡ በዚህ የቁርአን አያ ሷዲቆቹ 50 ቀን 50 የመከራ ቀናት 50 የመከራ ጊዜዎችን ካሳለፉ በኋላ የመገለል ጊዜዎችን ካሳለፉ በኋላ ሷዲቆች የሚል ኒሻን አገኙ ማለት ነው ኢንሻአላህ ተውባ በጣም ሰፊ ነው እንደዚህ የተለያዩ ታሪኮችን በየጊዜው እናያለን ኢንሻአላህ ጀዛከላህ በጣም የጠፋ ስሜታችንን መልሰህልናል ጀዛከላህ ኡስታዝ ኢንሻአላህ ቀደም ሲል መሐመድም ሲያነሳው የነበረው ነው ማህበረሰቡ ማለት እያንዳንዳችን በየግላችን ያለፈ ታሪክ ሊኖረን ይችላል ይህን ያህል እንኳን ተውቦ ሊቀርብ የሚችል እንኳን ባይሆንም ታሪኮቻችንን በመንገር ማለት ስምም በመደበቅ አድራሻን በመደበቅ ታሪኮቹ ብቻ ለሰው ማስተማሪያ ይሆናሉ የሚለውን ነገር እንድታደርሱን በተለያዩ የመገናኛ መንገድ እንድታደርሱና መልሰን እዚህ በማቅረብ መታከሚያዎቹን ኡስታዝ አንተ ታቀርብልናለህ በዚህ መሰረት ነገሮችን እንቀጥላለን ኢንሻአላህ በዱዓ እንውጣ مرحبا بسم الله الحمد لله والصلاه والسلام على رسول الله صلى الله عليه وسلم اللهم انا نسالك توبه نصوحا اللهم انا نسالك توبه نصوحا اللهم إنا نسألك توبة نصوحا اللهم إنا نسألك الثبات في الأمر والعزيمة على الرشد ونسألك موجبات رحمتك وعزائم مغفرتك ونسألك شكر نعمتك وحسن عبادتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم ونعوذ بك من شر ما تعلم ونستغفرك لما تعلم إنك أنت علام الغيوب سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم بارك الله فيك استاذنا የተኖረ የተውበት ህይወት ቀደም ሲል እንግዲህ አይተናል መለኮታዊ ማዕቀብ ምን ያህል ከባድ እንደሆነም ጭምር ለማየት ሞክረናል የሰው ታዛዥነት ቁርጠኝነት መጨረሻ ላይ ያልከው እኮ ያጎቱ ልጅ በጣም ሲቸገር ነው አይደለ አላሁ ወረሱሉሁ አለም ያለው ምን ያህል ነገሮችን ለመፈጸም የነበራቸውን ታታሪነት ብርታት ነው ያየነው ቀደም ሲል ወንድም ሁሴን እንዳነሳው ከተውበት ታሪኮች እንማራለን ከተውበት እንባዎች ወደ ራሳችን መለስ ብለን መንገዳችንን እንድንቃኝ ያደርገናልና እሱን አድርሱን እኛም ኢንሻአላህ እንደዚህ አይነት ውብ ታሪኮችን ያመጣን ተውበት የሚኖር ነገር መሆኑን ለማሳየት እንሞክራለን በድጋሚ ባረከላሁ ፊክ ኡስታዝና ቀሪሌታችሁ ሁሌም እንደምንለው በተውበት በእስትግፋር በሰላዋት በዒባዳ ይደመቀ እንዲሆን ተመኘን አላህ Subhanahu Wa Ta'ala ሀገራችንን አማን አለማችንን ሰላም ያደርግልን ጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ